ዛሬ በልባችን ላይ ቃሉ ስላልተጻፈ ነው እንጂ ያላነበብነው መጽሐፍ አለ እንዴ? የማንጠቅሰው ጥቅስ አለ እንዴ? የማይተረጉም የማያራቅቅ ሰው አለ እንዴ? መሲሁን የምትጠብቅ ምኩራብ ለመሲሁ ምቹ አልነበረችም። ያስተምራቸዋል ግን አይሰሙትም። ይጠይቃቸዋል ግን አይመልሱለትም። ያዩታል ግን አያምኑበትም። ሕይወት ተራራው በሰማይ ያሉ ወይም ደግሞ ሰማያውያን የነበሩ በተፈጥሯቸው ማለት ነው ረቂቃን አጋንንትን ይወክላል። ኮረብታ የሚባለው ደግሞ ክርስቶስ ዛሬ 3 ነገሮች አስተምሮናል። ስንት ነገሮች? አንደኛ ደርሷል ማለቱ ነው። አዋጅ ነጋሪ የተባለው መጥምቀ መለኮት ቅዱስ ዮሐንስ። ይሄ አዋጅ ነጋሪ ለንጉሥ ዜና መንግስቱን የሚናገር ነጋሪት የሚጎስም አዋጁን መለከት እያስነፋ የሚናገር መልእክተኛ እንዳለው ሁሉ የክርስቶስን በፊት በፊቱ የሚሄድ መልእክተኛው ቅዱስ ዮሐንስ መጥምቅ ነው። ዮሐንስ ያደገው በምድረ በዳ የኖረው መንፈስ ቅዱስን ተመግቦ ነው። ምክንያቱም ቅዱስ ወንጌል እንደሚነግረን ሰው የሚበላውን ያልበላ፣ ሰው የሚመገበውን ያልተመገበና ሰው የሚለብሰውን ልብስ ያልለበሰ ታላቅና መናኝ ጻድቅ ስለሆነ ነው ቅዱስ ዮሐንስ መጥምቅ። እንደ ሰው ያለ ልብስ አይደለም ያለው። ምክንያቱም ልብሱን ቅዱስ መጽሐፍ እንደነገረን የግመል ጠጉር ስለነበረ ነው። ክርስቲያኖች ልብ በሉ፣ የግመል ጠጉር የተትረፈረፈ አይደለም እንደምታውቁት። ግን ያንንም ቢሆን የግመል ጠጉር ለብሶ መጣ ተብሎ ይነገርለታል ማለት ነው። ምግቡም አንበጣና የምድረ በዳ ማር እንደሆነ በቅዱስ መጽሐፍ ላይ ተጽፎ እናነባለን። የእግዚአብሔር ቤተሰቦች፣ አዋጅ ነጋሪው ይህ ታላቅ ሰው ቅዱስ ዮሐንስ ሰው እንደሚኖረው ያለ ኑሮ ያልኖረ፣ ሰው እንደሚያድግ ያላደገ፣ ሰው እንደሚያድግ ያላደገ ያልኳችሁ በእናትና በአባቱ ቅፍ ስላላደገ ነው። ከ5 ዓመቱ ጀምሮ ቶራ እየታለበለት እንስሳት አራዊት እየተንከባከቡት ያደገ ስለሆነ ሰው በሚኖርበትም ያልኖረ ያልኳችሁ በቤት ውስጥ ሳይሆን ከሰው ተለይቶ በምድረ በዳ ያደገ የኖረ ሰው ስለሆነ ነው ቅዱስ ዮሐንስ መጥምቅ። እግዚአብሔር ይህንን ሰው ነው የላከው። በኤልያስ ኃይልና በመንፈስ ቅዱስ አስነስቶ ላከው። ለጌታ ጥምቀት ለጌታ ስብከት 6 ወር ሲቀረው ዮሐንስ 30 ዓመት ሞልቶት ስለነበረ ቅዱስ ዮሐንስ መጥምቅ እያስተማረ በምድረ በዳ መጣ ማለት። ሲያስተምር ከሩቅ ነው በምድረ በዳ እየሰበከ የመጣው። ጮሆ የሚናገርበት ምክንያት በምድረ በዳ ስለሚሰብክ ነው። ክርስቲያኖች በእርግጥ ሊቃውንት ምን ይላሉ? ጮሆ መናገር ይላል 3 ነገሮች ሲኖሩ ነው ይላል። ጮኸ የምትናገር ለአንድ ሰው 3 ነገር ሲኖር ነው። ርቀት፣ ድንቁርና ወይም ደግሞ መስማት አለመቻልና እንዲሁም ብስጭት ሲኖር ነው ተቆጥተ የምትናገረው። ዲስታንስ ወይም ደፍ አልበለዚያም ኢግኖራንስ የሚባለው ማለት ነው። ይሄ ሲኖር ነው ወይም ኤንግሪ። በመጨረሻ እነዚህ 3ቱ ሲኖሩ ነው። እነዚህ 3ቱ ሲኖሩ የሰው ልጅ ጮሆ ለመናገር ይገደዳል። 3ቱም ደግሞ የሚገርማችሁ ነገር በእስራኤል ላይ ወይም በአይሁድ ላይ በዚያ ዘመን ነበሩባቸው። ዲስታንስ የምንለው ወይም ርቀት የምንለው የእስራኤል ሕዝብ ከእግዚአብሔር ልቡ የራቀ ስለነበረ ነው። ካህናቱ ራሳቸው በእግዚአብሔር መቅደስ ይኖራሉ፣ በእግዚአብሔር መቅደስ ያገለግላሉ፣ ግን ልባቸው ከቃሉ የራቀ ነበር። ቃሉን ይሰብካሉ፣ ግን እንደ ቃሉ የማይኖሩ ክፎችና ልበ ጠማሞች ነበሩ ይላል። እንዲህ ከመሆን እግዚአብሔር ይሰውራል። የሚገርማችሁ ቃሉን ከመጽሐፍ አልፎ ከመናገር አልፎ በልብሳቸው ጫፍ ይጽፉት ነበር ይላል። አሮን በዚህ በመጠምጠሚያው ላይ በግንባሩ ፊት ለፊት ቅድስና ለእግዚአብሔር የሚል ጽሑፍ አጽፎ ይኖር ስለነበረ በዚያ ዘመን የነበሩ ሌዋውያንም አሸንክታባቸው ትልልቅና ሰፋፊ ስለነበረ በግንባራቸውም በልብሳቸውም በትከሻቸውም ላይ የእግዚአብሔር ስም የተጻፈ ነበር። ግን ከልብሳቸው ላይ ይጻፉት እንጂ በልባቸው ላይ አልነበረም። በእውነት ቃሉ በአንደበታችን ሳይሆን በልባችን እንዲጻፍ የእግዚአብሔር ቅዱስ ፈቃዱ ይሆንልን። ርቀቱን ያመጣው ይሄ ነው። ከእግዚአብሔር ርቀው ስለነበር ነጋዴዎች፣ አመንዝሮች፣ ክፎች፣ ጠማሞች ሆነው ነበር ይላል።
በዚያ ዘመን ሐሜተኞች፣ አስመሳዮች ሆነው ነበረ። ይሄ ርቀታቸውን አምጥቶታል፣ ወይም ዲስታንስ በእነሱና በእግዚአብሔር መካከል እንዲፈጠር አድርጓል ማለት ነው። ደፍ ወይም ደግሞ ኢግኖራንስ የምንለው ደግሞ ምንድን ነው? ይሄ በራሱ ድንቁርና መስማት አለመቻል ማለት ነው። ይሄ ደግሞ ምን ማለት ነው? ነፍስ እውቀት ተሰጥቷታልና በጸጋ ለስጋ እውቀት የምትሆነው ነፍስ ናት። ወይም ስጋ እውቀት የሚያገኘው ከነፍስ ነው ማለት ነው። ስጋ በራሱ ወዳጅም ጠላትም አያውቅም። ነፍስ ከተለየችው ታውቁታላችሁ፣ ቢረግጡትም ቢቆነጥጡትም አይሰማም። እውቀቱ ከማን ነው ማለት ነው? ከማን ነው? ነፍስ ደግሞ አዋቂ የምትሆነው እግዚአብሔር ሲያድርባት ነው። ማን ሲያድርባት? እግዚአብሔር የተለያት ነፍስ ደንቆሮ ናት። ምክንያቱም እውቀት ማለት እኮ ክርስቲያኖች እግዚአብሔርን ማወቅ ነው። እግዚአብሔርን ከማያውቅ ሰው በቀር ማን ነው ደንቆሮ? በእውነት እግዚአብሔርን እንዳለማወቅ ያለ ድንቁርና አለ። በእውነት ጽመት፣ ድንቁርና አለማወቅ፣ መስማት አለመቻል ማለት እግዚአብሔርን አለመስማት። እግዚአብሔርን የማይሰማ ሰው በሃም ይባላል ወይም ጽሙም ይባላል። ደንቆሮ ማለት ነው፣ ስድብ አይደለም መቼም። እግዚአብሔርን የማይሰማ ሰው ምንድን ነው? እግዚአብሔርን ስም ጠርቶ የማይጸልይ የማያመሰግንም ሰው ዲዳ ይባላል። ምን ይባላል? የእግዚአብሔርን ስም ስለማይጠራ በሃም የምንለው እሱን ነው። ጽሙም በሃም እንላቸዋለን። እውር የሚለው ደግሞ እግዚአብሔርን የማያይ ሰው ነው። ለዚህ ነው ጌታ እናያለን ትላላችሁ ግን ምን አትሉም? አታየውም። እስመ ትብሉ ንሬይ ወይ ትሬዩ እስመ ንብሉ ትሰሙ ወይ ትሰሙ። እንሰማለን ትላላችሁ ምን አትሉም? አትሰሙም። እናያለን ትላላችሁ ምን አትሉም? አታዩም። የእናንተስ ጆሮዎቻችሁ ደንቁረዋል፣ አይኖቻችሁም ታውረዋል ያላቸው ለዚህ ነው። እግዚአብሔርን እንዳለማየት ያለ ዕውርነት፣ እግዚአብሔርን እንዳለመስማት ያለ ደንቆሮነት፣ ስመ እግዚአብሔር እንዳለመጥራት ያለ ዲዳነት በፍጹም የለም። ክርስቲያኖች ተመልከቱ። ጌታ በዚህ ምድር ላይ በነበረ ጊዜ ደንቆሮው እንዲሰማ፣ ዲዳው እንዲናገር፣ ዕውሩ እንዲያይ ማድረግ ችሏል። በአማነ ነፍስ አይሁድን ግን እንዲሰሙ እንዲናገሩ አላደረጋቸውም፣ አልቻለም። ጽሙማነ ነፍስ፣ በአማነ ነፍስ፣ ዕውራነ ነፍስ የሚባሉ አይሁድን ግን እንዲያዩ፣ እንዲሰሙ፣ እንዲናገሩ ማድረግ አልቻለም። ተመልከቱት። ዕውር ሆኖ የተወለደውን ማብራት ሲቻለው የአይሁድን ልብ ግን ማብራት አልተቻለውም ማለት ነው። ለምን? አይሁድ እምነት ስላልነበራቸው ነው። ዕውራኑ በእምነት አይኖቻቸው በርተውላቸዋል። መስማት የተሳናቸውም በእምነት መስማት ችለዋል። ዲዳውም በእምነት መናገር ችሏል። የማያምን ሰው ግን ይሄ ሁሉ አብሮት ይኖራል ማለት ነው። በእምነት ካልሆነ በስተቀር የሰው ልብ ሊፈወስ የሚችል ነገር አይደለም። ዛሬ በልባችን ላይ ቃሉ ስላልተጻፈ ነው እንጂ ያላነበብነው መጽሐፍ አለ እንዴ? የማንጠቅሰው ጥቅስ አለ እንዴ? የማይተረጉም የማያራቅቅ ሰው አለ እንዴ? እዩት። ሚዲያውን ሁሉ ያጥለቀለቀው ቃለ እግዚአብሔር ነው። አሳምሮ ተናጋሪ በጣም ሞልቷል። ግን አንደበታችን ላይ ነው እንጂ ልባችን ላይ ቃሉ የለም። እግዚአብሔር ቤተሰቦች፣ ልባችን ላይማ ሲጻፍ በአንድ አረፍተ ነገር ጥለው ዓለምን የመነኑ ሰዎች እኮ አሉ። እነ እንጦንስ እነ መቃርስ ብዙ የተማሩ ሰዎች አይደሉም። አንድ አረፍተ ነገር አንድ ቀን ብቻ የሰሙ ናቸው። አንድ አረፍተ ነገር በስንት ቀን? በአንድ ቀን የሰሙ ናቸው። መንግስተ ሰማያትን የወረሷት እንዲህ አይነት ሰዎች ናቸው ማለት ነው። እኛ ግን በልባችን ላይ ስለሌለ እንደ አይሁድ ነው ይሄ ሁሉ ነገር የተፈጠረው ማለት ነው። አሁን ብስጭትም የሚባለው ተበሳጭቶ የሚናገር ሰው ጮሆ ነው የሚናገረው። እየጮሆ ነው እና ቀስ በላ ልትሉት ትችላላችሁ። ግን እሱ ስለተበሳጨ ጮሆ ነው የሚናገረው። እግዚአብሔር በሕዝቡ ላይ ተቆጥቷል በዚያ ዘመን። ምክንያቱም ንስሐ ግቡ ይባላሉ፣ ንስሐ አይገቡም። መሲሁ ተወልዷል፣ 30 ዓመት ሆኖታል። ግን እነሱ የሚጠብቁት መሲህ ማን እንደሆነ እንኳን አያውቁትም። መሲሁን የምትጠብቅ ምኩራብ ለመሲሁ ምቹ አልነበረችም። ያስተምራቸዋል ግን አይሰሙትም። ይጠይቃቸዋል ግን አይመልሱለትም። ያዩታል ግን አያምኑበትም። ሕይወት በመካከላቸው ተገልጣለች። በመካከላቸው የተገለጠችውን ሕይወት ሳይጠቀሙባት ቀርታለች። በእውነት በአጠገቡ እግሩ ስር የውሃ ምንጭ፣ ንጹሕ የሆነ የውሃ ምንጭ እየፈሰሰለት ከሰማይ ዝናብ ይወርዳል ብሎ እንደሚጠብቅ ሰው ሞኝ አለ። በእውነት አጠገቡ
ያለውን ሳይመገብ ከላይ የሚመጣውን የሚጠብቅ ከሆነ ይሄ ሰው በእውነት ታሟል ማለት ነው እግዚአብሔር ቤተሰቦች። ስለዚህ አይሁድ ሊያድናቸው የመጣውን መሲህ ትተው ሌላ መሲህ ይጠባበቁ ነበር ማለት ነው። ይሄ ነው አይሁድን እንዲበሳጭባቸውና ጮሆ እንዲናገራቸው ያደረገው ይሄ ነው። ዮሐንስ መጥምቅ እንደውም በዮሐንስ ወንጌል ምዕራፍ 1 ላይ እንደተጻፈው ምን ይላል? ሀሎ ማእከሌክሙ ይቀውም ዘይተአምርዎ አንትሙ፣ እናንተ የማታውቁት በመካከላችሁ ቆሟል አላቸው። እናንተ የማታውቁት ያላቸው በፊቱ የነበሩትን ኃጢአተኞች ሰዎች ነው፣ አይሁድን ነው። በዚያ ሰዓት ታምራት ፈላጊዎች ስለነበሩ ታምር ሊያዩ የመጡ ናቸው። እንደ ሰው ልብስ ያልለበሰ እንደ ሰው አብሉኝ አጠጡኝ የማይል ሰው መጥቷል ተነስቷል ብለዋቸው ታምራቱ ነው ስቦ የወሰዳቸው እንጂ እነዚህ ሰዎች መዳን ፈልገው አልነበረም የሄዱት። ስለዚህ መዳን ባይፈልጉም እዚያ ቦታ ላይ ለታምራት ሄደዋልና ክርስቶስን ሊያዩት አልቻሉም። የማያምን ሰው እኮ እግዚአብሔርን ሊያዩ አይችልም። እግዚአብሔር በእውነት በቤታችሁ ባይኖር ነው ወገኖች ልታዩት ያልቻላችሁ። እግዚአብሔር በትዳራችሁ፣ እግዚአብሔር በኑሯችሁ፣ እግዚአብሔር በሀገራችን፣ እግዚአብሔር በመቅደሳችን ባይኖር ነው በእውነት ይሄ ሁሉ መሳለቅ፣ ይሄ ሁሉ መዘባበት፣ ይሄ ሁሉ መደፋፈር፣ ይሄ ሁሉ መጠላላት፣ ይሄ ሁሉ መገዳደል። አጠገባችን እግዚአብሔር እንዳለ ባናይ እኮ ነው፣ ባናይ ነው። እነሱም ባጠገባቸው ያለውን ክርስቶስን መካከላቸው እያለ አላወቁትም። ለዚህ ነው ዮሐንስ ተቆጥቶ የሚናገራቸው። አታውቁም አላቸው። በእናንተ መካከል ቆሟል ግን አታዩትም ብሎ ይነገራቸው ለዚህ ነው። ስለዚህ እናንተ ተራራውም ዝቅ በል ኮረብታውም እንደዛው ይጠረግ፣ ጥርጊያ መንገድ ይቅና ብሎ ይነገራቸው የተናገራቸው ለዚህ ነው። ማለት ደግሞ ልቡሳነ ሥጋ አጋንንትን ይወክላል። ጎድጓዳው ይሙላ ተብሎ የተጠራው ደግሞ የአይሁድን ልብ ይወክላል። ክርስቲያኖች እነዚህን ነው። ተራራው ዝቅ በል ማለቱ አጋንንት ይወገዱ ማለቱ ነው። ኮረብታውም እንደዛው ልቡሳነ ሥጋ አጋንንት፣ ረቂቃን አጋንንት እንዲወጡ ከሰው ልጆች መካከል ተለይተው እንዲወጡ ማዘዙ ነው በስልጣን። ቅዱስ ዮሐንስ መጥምቅ ጮሆ ነው የሚናገረው። ያውም በምድረ በዳ በኢየሩሳሌም አይደለም። ኢየሩሳሌም የቤተ አይሁድ ምሳሌ ናት፣ የምኩራቡም መቀመጫ ናት፣ የሊቀ ካህናቱ ሀገር ናት ኢየሩሳሌም። ያንን ትቶ በምድረ በዳ ጮኸ። ምድረ በዳ የቤተ ክርስቲያን ምሳሌ ነው። ምድረ በዳ መባሏ በዚያ ዘመን ገና በጥምቀት የመንፈስ ቅዱስን ጸጋ ገንዘብ ስላላደረገች ምድረ በዳ ተብላ ተጠርታለች ማለት ነው። በምድረ በዳ የሚጮህ የተባለው ቅዱስ ዮሐንስ መጥምቅ ለቤተ ክርስቲያን መምህር ሆኖ የንስሐ ሰባኪ ሆኖ ስለተላከ ነው ማለት ነው። ያንን ስልጣን ተቀብሎ ነው እንግዲህ ቅዱስ ዮሐንስ መጥምቅ ዛሬ የእግዚአብሔር ቤተሰቦች ንስሐ ግቡ መንግሥተ ሰማያት ቀርባለችና እያለ ሊያስተምር መጥቷል ማለት ነው። ወገኖቼ ኃጢአት ሰርተን ከእግዚአብሔር ርቀን ከሆነ በንስሐ መቅረብ እንችላለን። ኃጢአት ሰርተን እግዚአብሔርን አስቆጥተን ከሆነ የእግዚአብሔርን ትዕግስት የእግዚአብሔርን ፍቅር በንስሐ ማግኘት እንችላለን። ዝቅ ያለ ራሱን ዝቅ ያደረገ በእግዚአብሔር ዘንድ ዋጋ ያገኛል። ሲጀመር ለኩራተኛ ነፍስ እግዚአብሔር እውቀት አይሰጣትም። በተለይ እግዚአብሔርን ማወቅ ለትሑት ነፍስ ብቻ የሚሰጥ ጸጋ ነው። በትህትና የማትኖር ነፍስ እግዚአብሔርን ልታውቀው በፍጹም አትችልም። ለዚህ ነው ዮሐንስ መጥምቅ ተራራው ዝቅ ይበል ማለቱ። በትዕቢት የተወጠረ የአይሁድ ልቡና እንዲረግብ ነው ያንን እያለ ያለ ማለት ነው። ሁላችንም በትህትና ለመጣው አምላክ በትህትና ልንቀርብ ይገባናል። አንደኛው ትህትና ነው። ሁለተኛው ፍቅር ነው። ሶስተኛው ብናስተውል እግዚአብሔር አጠገባችን ወይም በመካከላችን ያለ መሆኑን እንድናምን ማድረግ ነው። ትህትና ያልኳችሁ ወደ ዮርዳኖስ ወደ ዮሐንስ መውረድ ነው። ወደ ዮሐንስ ወደ ዮርዳኖስ በመውረዱ የክርስቶስ ትህትናው ተገልጧል። ክርስቶስ መምህር ነው፣ ዮሐንስ ደቀ መዝሙር ነው። ክርስቶስ ጌታ ነው፣ ዮሐንስ ደግሞ ባሪያ ነው። ጌታ ወደ ባሪያው መሄዱ በእውነት አያስደንቃችሁም? መምህር ወደ ደቀ መዝሙሩ መሄዱ አይገርማችሁም? የትህትና መምህር ነውና ወደ ደቀ መዝሙሩ ወደ ዮሐንስ ይሄዳል። ዮሐንስ ቢሰብክ ቢያስተምር ከክርስቶስ ጸጋን ተቀብሎ ነው። ዮሐንስ ግን ለክርስቶስ ምን የሚሰጠው ይመስላችኋል? ወገኖቼ የምታከብሯቸው ሰዎች እነማን ናቸው? የሚበልጧችሁን ወይስ የሚያንሷችሁን? ማን ነው ከኛ መካከል ከሱ የሚያንሰውን ሰው የሚያከብር ማን ነው?
ከኛ መካከል የማያውቀውን ሰው አብሮት ያላደገውን ሰው በፍቅር አይን የሚመለከት ማን ነው? ዮሐንስና ክርስቶስ አብረው አላደጉም። ለ25 ዓመት አልተያዩም። በ30 ዓመት ውስጥ አንድ ቀን ብቻ ነው የተገናኙት። በ30 ዓመት ውስጥ ስንት ቀን? እናቱ የሞተች ቀን ብቻ ሁለቱም ሕፃናት ሆነው ተያይተዋል። ከዚያ በኋላ ዛሬ መገናኘታቸው ነው። አብረው አላደጉም። ግን አሁንም ዮሐንስ በፍቅር ምን ይላል? አንሰ ፈቅድ ማቤከ እጠመቅ። ተመልከቱት፣ እኔ ካንተ ልጠመቅ ይገባኛል፣ አንተ ግን ወደ እኔ ትመጣለህ እያለ በፍቅር በትህትና ዝቅ ብሎ ያነጋግረዋል። እንደው የማታውቁትን ሰው ማክበር እንልመድ፣ እንውደድ። ክርስቲያኖች የማናውቀውም ቢሆን መውደድን እንማራለን ከዚህ። ስለዚህ ክርስቶስ ፍቅርንም ትህትናንም አስተምሮናል። በመጨረሻ የምላችሁ ግን እግዚአብሔር በመካከላችን ነው ያለው። ማን? የት ነው ያለው? የት ነው ያለው? ባልንጀራችሁን ስትተማመኑ ከባልንጀሮቻችሁ ጋር በመካከላችሁ ማን አለ? ስለዚህ ወገኖቼ ቃሉን የሚከዳን ሰው ዳኛው ማን ነው? ማን ነው? የሚፈርድበት ማን ነው? እግዚአብሔር ነው። ሰው አልሰማኝም ብለህ ወንድምህን ብትከዳው በመካከል ግን ማን ሰምቷል? እግዚአብሔር ሰምቷል። ሰው አላየኝም ብለህ በወንድሙ ላይ ክፉ ብታደርግ በመካከል ማን እያየ ነበር? እግዚአብሔር እያየ ነበር። ልብ በሉ፣ ስልጣን የፈርዖን ነው፣ ባርነት የእስራኤል ነው። ስለዚህ በባሪያዬ በእስራኤል የፈለግኩትን አደርጋለሁ ብሎ ፈርዖን በእስራኤል በደማቸው ጭቃ እያቦካ ቤቱን መረገበት። ማን አየ ከሰማይ? ሌላ ንጉሥ አለ የተቆጣ ፈርዖንን? የተቆጣው እግዚአብሔር ብቻ ነው። ማንም ባያይ እግዚአብሔር ያያል። እግዚአብሔር ያየኛል ብለህ ለሚስት በጎ ነገር አድርግላት። እግዚአብሔር ያየኛል ብለሽ ለባልሽ በጎ ነገር ማድረግን፣ ለባልሽ መታመንን ልመጅ። እግዚአብሔር ያየናል ብለን ለወንድሞቻችን ለእህቶቻችን በጎ ማድረግን እንልመድ። ማን ያየናል? እግዚአብሔር ያየናል ብለን እናድርገው። ሌቦች ማን ሆነው? ማን ስለሚያየን ነው? ማን ስለሚያየን ነው? ንገሩኝ። ማን ስለሚያየን ነው? እግዚአብሔር ስለሚያየን ነው። እርስ በርሳችን አንዱ ለአንዱ በጎ ነገር የምናደርገው ሰው ስለሚያየን ሳይሆን ማን ስለሚያየን ነው? እግዚአብሔር ስለሚያየን ነው። ደጋግ የምንሆነው እግዚአብሔር ስለሚያየን እንጂ ሰው ያየናል ብለን አይደለም። የመጀመሪያው የሚመለከተን የሚፈርድብንም ከፍርድ ቤቶች በፊት ወይም ከተሾሙ ዳኞች በፊት ማን ነው ማለት ነው? እግዚአብሔር ነው። በመካከላችሁ አለ ያለው ዮሐንስ ለዚህ ነው ማለት ነው። ስለዚህ በእውነት ወገኖች ዛሬ አምላካችን ኢየሱስ ክርስቶስ እነዚህን 3 ነገሮች እያስተማረን እያስተላለፈልን ነውና ያለው። ይህን በዓል ስታከብሩ ወንድሞቻችሁን በመውደድ ባልንጀሮቻችሁን እንደራሳችሁ አድርጋችሁ በመውደድ የተራቡትን በማጥገብ እንዲሁም ለእናንተ ልታደርጉት ያሰባችሁትን ሁሉ ለባልንጀሮቻችሁ በማድረግ በፍቅርና በርህራሄ ሊሆን ይገባል ማለት እፈልጋለሁ። ዛሬ እያከበርን ያለነው ከገሊላ ወደ ዮሐንስ ወይም ወደ ዮርዳኖስ መውረዱን ነውና እያከበርን ያለነው። ኃጢአትን ሊሽራት ዝቅ ብሎ ነው የመጣው ኢየሱስ ክርስቶስ። ከኃጢአት ትነጹ ዘንድ የምትታበዩ ሳይሆን ዝቅ ዝቅ የምትሉ እንድትሆኑ አሳስባለሁ። ከኃጢአት እንድትነጹ ሰዎችን የምትጠሉ ሳይሆን ሰዎችን የምትወዱ ልትሆኑ ይገባቸዋል። ከኃጢአት እንድትነጹ ለሰው ሳይሆን ለእግዚአብሔር የታመናችሁ ልትሆኑ ይገባቸዋል። ያስተማረን የመከረን እግዚአብሔር ስሙ የተመሰገነ ይሁን። ለበዓለ ልደቱ ለበዓለ ጥምቀቱ ያደረሰን እግዚአብሔር እንግዲህ ነገ ደግሞ በደንብ በሰፊው ብፁዕ አባታችን አቡነ አብርሃም እዚህ ቦታ ላይ መጥተው ባሕረ ጥምቀቱን በሚባረኩበት ጊዜ በሚገባ የበዓሉን መልእክት ስለሚያስተምሯችሁ የነገውን ታሪክ ነገ ከብፁዕነታቸው አንደበት ከቡራኬም ከጥምቀትም ጋራ ትቀበላላችሁ ወይም ትሰማላችሁ በሚል ነው ያንን ያልነካሁት። የዛሬው ግን በዓል ይህንን ይመስላል። ስለነበረን ጊዜ የአባቶቻችን አምላክ እግዚአብሔር ስሙ የተመሰገነ ይሁን። እግዚአብሔር ይስጥልኝ።